ወጣቶች መንገድ ያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆናል። ዲኛ ሁለት ምርጫ አለን። አንደኛው ምርጫ እንደነዚህ አይነት ስራዎች ገንዘብም ጊዜም መድበን እየተከታተን የሚታሰረውን እያሰርን የሚቀጣውን እየቀጣን የኢትዮጵያ ሕዝቦች አብይን ምረጡ፣ በኑሮ ውድነት ቁልቁል እንድዘግጡ እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር። እንግዲህ የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት የሚቆምበት ጊዜ አሁን ይመስለኛል። ለቆሜ ለሞትከው በደም ተጨማልቀ ገንተ ለሸተትከው ክቡር አልልህም ክብር የታውቅና። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። ዘፋኝ መንግስተ ሰማያትን አያወርስም እንደሚለው ቃሉ ሰካራምም መንግስተ ሰማያትን አያወርስም። የኢትዮጵያ ኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ሰላም ጤና ይስጥልኝ። ክርስቶስ ተነስቷል፣ በእውነትም ተነስቷል። በወቅታዊ ጉዳይ ተመልሼ የመጣሁ በተለይ ቴዲ አፍሮና አንዳንድ የቤተክርስቲያን ጉዳዮችን የምንዳስበት ነው። በተለይ ወጣቱ ቴዲ አፍሮ እንደውም አዲስ አበባን ይረከብልን ይምራን ጭምር እያሉ ይገኛሉ። ራሱም በአንድ ወቅት ላይ የተናገረው ወጣቶች እንደውም መሪ ነው የሚፈልጉት ብሎ የተናገረው ሐሳብ አለ። እስከ ፍጻሜ ድረስ ተከታተሉ፣ በደንብ ተመልከቱ። አንዳንድ ሰዎች ጎላ ብለው በእርግጥም አብይን እየተናገሩት ይገኛሉ። በተለይ እዛው አካባቢ ያሉ ሰዎች ማለት ነው። በጣም ወቅታዊ መረጃ ስለሆነ ከዚህ ልጀምርላችሁ። ላይክና ሰብስክራይብ ማድረጋቸውን ግን አትርሱ። ስሙት። ይሄን የኢትዮጵያ ሕዝቦች አብይን ምረጡ፣ በኑሮ ውድነት ቁልቁል እንድዘግጡ፣ በጦርነት የሚያልቅ ሰው እንድታዋጡ፣ ሁላችሁ ተነሱ ብልጽግና በሉ፣ በድሮን በድሽቃ እንድትገደሉ፣ ሁላችሁ ጉረፉ ስጡት የምርጫ ካርድ፣ እስር ቤት እንዲሆን ኑሯችሁ ያለ ፍርድ። በዘፋኝ በአርት በግጥም ብዙ ነው መንገዱ ቋንቋ። እንግዲህ እኛ ሁለት ምርጫ አለን። አንደኛው ምርጫ እንደነዚህ አይነት ስራዎች ገንዘብም ጊዜም መድበን እየተከታተን የሚታሰረውን እያሰርን የሚቀጣውን እየቀጣን ብርም እየበተን ዝም ማሰኘት አንዱ መንገድ ነው። ይሄ መንገድ እየተተገበረ ያለ ነው። አንደኛው ትናንትና በስቲያ እንደተባለው 20 ሚሊዮን ብር ለዘፋኞች ሰጥቶ የአጸፋ ምላሽ ይሆን ዘንድ ማዘጋጀት አንዱ መንገድ ነው። ሁለተኛው ደግሞ እነኚህ የኪነ ጥበብ ሰዎች ተብሎ የሚነገርላቸውን ደግሞ ሸቤ መክተት ነው። ጊዜ ሰጥተው ተከታተለው። ይሄን በምን አወቅ የሚባል ቴዲ አፍሮ ባይታሰርም ሁለቱ አጋሮቹ ግን እንደታሰሩ ግን እናውቃለን። አሁን ይሄን አብይ ይክደዋል። ሁለተኛው መንገድ ደግሞ ግድ የለም ጊዜ ያጠራው ብሎ መስራት ነው። እኛ ፎከሳችን አሁን መስራቱ ላይ ነው። አንዳንዶች ገብቷቸው አይተው ከማየት ተምረው የሚያደርጉትን ነገር አንዳንዶች ግን ምንም ሳናይ በደመነፍስ እንከተልና ያ ነገር ባህልና ልምምድ ይሆንብናል። ይሄ በወሬውም ይሄ በስራውም ይሄ በሰላሙም ይሰራል። አሁን ትኩረታቸው ሁለተኛው ላይ ነው ወይስ አንደኛው ላይ የሚለው ነገር ልብ በሉልኝ። አርቲስቶችን እየተከታተሉ ማሰር፣ ቃል አቀባዩን ምክትሉን እየተከታተሉ ማሰር፣ የቴዲ አፍሮ ቀኝ እጅ የሆነውን ሰይድን ማሰር ወይስ ስራቸውን መስራት? እንግዲህ በተግባር የተገለጸ ነገር ነው። ታዲያ ቴዲ አፍሮ ሊታሰር አይችልም ይላሉ ጋዜጠኞች። በሪፖርት የሚልክልንን አይደለም የምንሰማው። አምባሳደሮቻችን ዲፕሎማቶቻችንን ስንልክ የምትነግሩን አይደለም እውነታው የኢትዮጵያ ሕዝብ በዚህ ሙዚቃ ስሜቱን የገለጠበት መንገድ ነው እውነታው። ስለዚህ ግለሰቡንም ስራዎቹንም የኢትዮጵያንም ሕዝብ ድምጽ ሰምተናል ነው እያሉ ያሉት አምባሳደር ቲቦር ናቸው። ኦህዴድ በቀጥታ ቴዲ አፍሮን መንካት ዝንቡን መንካት አይችልም፣ ጫፉን መንካት አይችልም። ዓለም አቀፉ ማህበረሰብ ዲፕሎማቱም ሁሉም እየተመለከተው። ስለዚህ ምንድነው የሚያደርገው? ዙሪያውን እየዞረ ይጮሃል። ዙሪያውን እየዞረ ጓደኞቹን እሱን በስነ ልቦና ጥቃት ውስጥ እንዲቆይ ቤተሰቡን በዛ አይነት ስሜት ውስጥ እንዲቆይ ለማድረግ ዙሪያውን እያንዣበበ እያጠቃ ነው ጀመረ ማለት። በዛ ውስጥ በአንድ በኩል አረፍ ያልተቀመጥኩም ማንም ተዳፍሮኝ ዝም ብዬ ያልተቀመጥኩም ይሄው
ምላሽ እየሰጠው ነው። የኢትዮጵያ ሕዝብ እንዳይዳፈረኝ ለማለት ነው። አትድፈሩኝ፣ ዛሬም አንበሳ ነኝ፣ ዛሬም ንስር ነኝ እያለ ነው። ጸጉራም በግ አይደለሁም እያለ ነው። እንደ ጅብ ዙሪያውን እየዞረ እያጠረ ቴዲን በስነ ልቦና እንግዲህ ጅብ የቱንም ያህል አንበሳን ቢዞረው አንሞት አንበሳነቱን አይተውም። እንደሱ ነው የገባንኛ። ስለዚህ እየዞረ ስጋትና ፍርሃት ለመፍጠር ነው ጥረት እያደረገ ያለው። ማሸማቀቅ ነው የፈለገው። በስነ ልቦና ጥቃት ሀገሩን ጥሎ እንዲወጣ እሱ ከተሰደደ ባይዘው ብልጽግና የሚያስበው ሙሉ ለሙሉ ሀገሪቱን አይተ ከሆነ ሊቃንን ታርጌት አድርጎ ማሰደድ ይፈልጋል ብልጽግና። በነገራችን ላይ ሀገር ጥለው እንዲሸሹ ከዛ በኋላ ተስፋ እንዲቆርጡ በሀገራቸውና እንዳይመለሱ ህዝቡ ሁሉ ሀገር ጥሎ እንዲወጣ በዛም የሚፈልገውን ዲሞግራፊ መፍጠር ይፈልጋል። እንደሰማችሁት እንግዲህ አምባሳደሩ ማንም ሰው ሊነካው አይችልም ብሎ እንደተናገሩ ያቀርባሉ። እኔ የቴዲ አፍሮን ንግግር አንድ ከማቅረቤ በፊት ፓስተሮች ሰላማዊ ሰልፍ ወጥተዋል። አላመናችሁኝም? ይኸውላችሁ አካባቢው ላይ ምንድነው ቀን የጣላቸው ጊዜ ሰጣቸው ፓስተሮች ተሰባስበው እንዲያሉ ዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም ወደፊትም አትሞትም ኢየሱስ ሕያው ነው እኛም ሕያዋን ነን የዳስታን መንፈስ ተወጋይ የዳስጣል መንፈስ የተወጋ ይሁን ይላሉ ቃል እግዚአብሔርን። አሁን እንግዲህ በእነሱ ቤት ስብከት እየሰበኩ ነው ኢየሱስ እያሉ፣ ግን ብልጽግና መንግስታቸውን ድጋፍ እያሳዩ ነው። በወንጌል ስም መሸቀጥ እንዲህ ነው። ራሱ ግን ከቴዲ አፍሮ አንደበት ግን እንስማ። መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆናል። እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱን ማህበር ጉባኤ የፈተኑ፣ በሀቅ የቆሙ፣ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛ ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለ። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን ጊዜ ማጥፋት ጠቃሚ አይደለም። ምን ጊዜም እኔ ትላንት አዲስ ልጅ ወልጃለሁ። አሁን 4 ዓመት ሆኖታል። ይሄ ልጅ ከፍቅርና ከጥላቻ የቱ እንደሚሻል ብጠይቀው የሚነግረኝ ስለ ፍቅር ነው። ከአንድነትና ከልዩነት የትኛው እንደሚሻል ብጠይቀው ያንተም ልጅ ሊነግርህ የሚችለው አንድነት ነው። ይሄን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችንም ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምሰራው።
ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሞከርኩት እና ኢትዮጵያዊነት ሩቅ ነው እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻለን ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። ከመሰረቱ ለመነሳት ሁላችንም የተጽዕኖ ውጤት ነው። በሙዚቃ እንደነ ቦብ ማርሊ እንደ በሬጌው መስክ ባለው ሁኔታ እዚህ ሀገር ደግሞ ከነጥላሁን እንደ ማህሙድ ከነ አለማየሁ እሸቴ የተቀዳ ቅርጽ ነው ያለን ሁላችንም። የቀደሙትም ለሚቀጥሉት በዛ መጠን ነው እያስተላለፉ የሄዱት። ከዛ በተረፈ አቅመ በቻለው መጠንና ባለ የተሰጥኦ ልክና በትጋት መጠን የምትጠጋበት የራስ የሆነ ውጤት ካለ መድረስ ትሞክራለህ። ከዛ ውጭ ያለውን ነገር እኔ እዚህ ጋር ደርሻለሁ እዚህ ጋር ለማለት ብትልም አትሆንም። ስለሆንክም ይሄን በሰው ቢሆን ያምራል። እኔ ስለዛ ለመናገር ብዙ አይመችም። እስቲ ባለንበት ስላልነግር ባለሁበት ስላልክለምና ወደፊት ደግሞ አብረን ነው። እንግዲህ ፖለቲካ ውስጥ መግባት ትፈልጋለህ ወይ ሲባል ወደፊቱን አብረን እናያለን ብሏል። እስካሁን ድረስ አልገባም። ይሄ ኢንተርቪው ቆየት ያለም ይመስለኛል። እርግጠኛ አይደለሁም ከማን ጋር እንዳደረገው። የአዲስ አበባ ወጣት እንግዲህ ቴዲ አፍሮን መጠበቅ እንዳለበት የተለያዩ ወጣቶች እየተናገሩ ነው የሚገኙት። ከነኝህ እንግዲህ የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት የሚቆምበት ጊዜ አሁን ይመስለኛል። በቴዲ ጉዳይ ከዛሬ ከሰዓት ጀምሮ የምንሰማቸው መረጃዎች ደስ የማይሉ ናቸው። ዛሬ ከሰዓት ጀምሮ የቴዲ አፍሮ የቅርብ ወዳጅ የስቱዲዮ አጋሩ የረጅም ዓመት ጓደኛው የሆነው አቶ የሱፍ ያሲን በፌዴራል ፖሊስ መወሰዱን ሰምተናል። አሁን ከመሸ ደግሞ የቴዲ አፍሮ ምክትል ማኔጀር የሆነችው ማህሌት ሰለሞን በትውልድ ኢትዮጵያዊ በዜግነት ደግሞ አውስትራሊያዊ ነች። ካረፈችበት አትላስ ሆቴል የፌዴራል ፖሊሶች ይዟት እንደሄዱ ሰምተናል። ከቤተሰቦቻቸው ደግሞ የደረሰ መረጃ በጣም አመናጭቀው ካለችበት ቦታ ላይ በጣም ለሴት በማይገባ ክብር ከዛ ሆቴል ይዟት እንደወጡ ነው። የሱፍ ያሲንንም እንደዚሁ ማለት ነው። የአዲስ አበባ ልጅ ጀግናህን የምትጠብቅበት ጊዜ አሁን ይመስለኛል። የ8 ዓመትን የህዝብ ትግል በ8 ደቂቃ ገልጾ የህዝብ ሀዘን ለዓለም ያሰማ ጀግናህን አይንህ እያየህ የብልጽግና መንግስት እንዲያስርብህ ትፈቅዳለህ ብዬ አላምንም። በመሆኑም ሁሉም የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት ቆሞ ልጁን መጠበቅ አለበት። ኢህአዴግ ጊዜ ቴዲ ታስሮ እንደነበረበት ጊዜ አሁንም የብልጽግና መንግስት ያንን እደግማለሁ እንዳይል ልኩን ማሳየት መቻል አለበት። ቴዲ አፍሮ አይመቸንም የምትሉ ሰዎች ለምንድን ነው የታሰረችበት ፎቶ ማህበራዊ ሚዲያ እየተሰራጨ ነው? የአይ መሆንና ለመሆን ችግር አድርገ ነበረ እንዳልሆነ ነው እየነገረኝ ያለው። ስክሪን ላይ ለማስገባት እሞክራለሁ። ቴዲ አፍሮ አይመቸንም የምትሉ ሰዎች ለምንድን ነው ታዲያ እጢ የምትሆኑት? በቃ ለሚመቸን ተውልና። እርግጥ ቴዲ አፍሮ አያት ለጣሊያን እንቁላል ሲቀቅል ከነበረ ሙዚቃው አይመችም። አያት ለጣሊያን አንጋች ከነበረ ቴዲ አፍሮ አይመችም። ድርቡሽ ኢትዮጵያን ስትወር መንገድ እየመራ የኢትዮጵያን ጀግኖች ያስጨረስክ ከሆንክ ቴዲ አፍሮ አይመችም። ሶማሌ ኢትዮጵያን ስትወር ከሶማሌ ጋር ወግነ ለሶማሌ አንጋች ፋኖሽ ያዥ ሆነ ኢትዮጵያን ይወጋ ከሆነ ቴዲ አፍሮ አይመችም። ታዲያኛ ምን እንርዳ? ቴዲ አፍሮ የኔን አይወክልም፣ የኔን ሃይማኖት እንትን አይልም፣ የኔን ብሔር አይጠቅስም ምናምን ብላችሁ የምትንዘባዘቡ ሰዎች አላችሁ። ቴዲ አፍሮ ያለፈችዋን ኢትዮጵያ የምናይበት መነጽር ነው። የነበርክ ከነበር ሳትጠራ አታልፍ፣ ያልነበርክ ካልሆንክ በቀር። ስለዚህ አትንጫጩ፣ እጅ ትላላችሁ። ከብልጽግና አክቲቪስቶች ከብልጽግና ገረዶች በላይ እዚህ ሶሻል ሚዲያ ላይ ተወዝፋችሁ እኔን አይወከኮች ታስቁኛላችሁ። ለሚመቸን በቃ ተውልን። ነውር የሁሉ ግፍ ተሸክሞ የተቀመጠ አዲስ አበባ ቴዲን ጫፉን ቢነካው እርግጠኛ ነኝ ሁሉ ከተማዋን ነው በአንድ ጊዜ የሚያጠፋው። ይነሳል የአዲስ አበባ ህዝብ። እኔ በዚህ አምናለሁ። ገብቷል። ለቴዲ ያለው ፍቅር ይታወቃል። ወጣቱ ያለው ፍቅር ይታወቃል። እዚህ ጋር አንድ ነገር ልጠይቅህ። እሱ ጋር ያሉትን ሰዎች በማስፈራራት አሁን ለምሳሌ ታስራለች እህታችን።
ምክትል ማናጀሯ እንዲሁም በጣም የቅርብ ወዳጁ ታስሯል። እነሱም በማስፈራራት ቴዲ ድምፅ እንዳይሆን ወይም ደግሞ ቴዲ ይሄን ነገር እንዳያረግ በጣም ጫና ማድረግ አይቻልም ወይ? አያረጉም ወይ? ያ ማለት እኮ በተዘዋዋሪ የአዲስ አበባ ህዝብ ምንም አይነት ድምፅ እንዳያመጣ ለማድረግ የሚደረግ ነገር ነው። ተግባባን? በዚህ ላይ ምንድነው የምትለው? እኮ እሱን ነው አሁን እኮ ይሄ ቴዲን ዙሪያ ያሉ ሰዎችን መንካት እኮ ነገ እኮ ቴዲ ላይ ነው አሁን ቴስት እያደረገ ነው። ስለዚህ እሱ እስኪነካ ለምን ሰው ይጠብቃል? ሰው መጠበቅ የለበትም። አንደኛው እኮ ነው አሁን እሱ ነው የሆነ አንተ ስራ እየሰራ እኮ ነው አሁን በይኸውልህ ሶሻል ሚዲያ እኛ በተለይ ውጭ ያለነው ሰዎች ኢትዮጵያን የምንወድ ሰዎች የአዲስ አበባ ልጆች የኢትዮጵያ ልጆች እውነተኛ የኢትዮጵያን ባንዲራ የእስክንድር ነጋ ፎቶን አድርገህ አቃጥለህ ደግሞ ቴዲ ዘፈን ሲያወጣ ባንዲራ ለብሰ የምታለቅስ አስመሳይ ሳትሆን እውነተኛ ሀገር የምትወድ ኢትዮጵያዊ ምንድነው ማድረግ ያለብህ? አየህ ለሰው ልጆች መብት ሁሉ የምትቆረቆር ኢትዮጵያ ሁሉ አንድ ነች ብለህ የምታስብ ኢትዮጵያዊ ማድረግ ያለብህ ዛሬ ድምጽ ነው መሆን ያለብህ። ቴዲ እንዳይነካ በየፌስቡክ በየቲክታክ በየዩቲዩብ ላይ ትልቅ ድምጽ አብዮት ማስነሳት አለብህ ቴዲ ላይ እንዳይደርስ እንጂ አሁን ቴዲ ቤት እንደሄዱ ነው የሰማሁት። ቅድም ዘሀበሻ እየሰማሁት ነበር። ቴዲ ቤት ሄደው ቴዲ አልከፍትም ብሏቸዋል። ከምሽቱ 6 ሰዓት ነው ከምሽቱ ምናምን ሄደው በር እንዳንኳኩ 6 ፌደራሎች እንደሄዱ ገብቷል። ቴዲ አሁን አልከፍትላችሁም ህገ ወጥ ናችሁ ብሎ መልሷቸዋል። ገብቷል አባባሌ። እንግዲህ ይሄ ኢንቲሚዴሽን ነው። ገብቷል። ነገ ከነገ ወዲያ በር ሰብረው ሊገቡ ይችላሉ። ቴዲን ለማሰርም እየተካሄደ ነው ያለውና የኢትዮጵያ ህዝብ ሰልፍ መውጣትም ካለበት ለቴዲ አሁን እኮ ሁሉም ሰው ጨፈረ፣ በቴዲ ዘፈን ደነሰ፣ ደስ አለው አይደል? ኢትዮጵያዊነትን በተግባር አሳይ። ኦርጋናይዙን ዲሲ ያለ ኢትዮጵያዊ ምን እንደምትሰራው ባንዲራ ለብሰ ኢትዮጵያኖች ቀን ሲመጣ ምናምን ኢትዮጵያ ሳከር ቶርናመንት መሄድ ሳይሆን ይሄ ልጅ ለኢትዮጵያ ህዝብ ድምጽ የሆነ ነው፣ ለኢትዮጵያ ህዝብ የኖረ ነው። ዛሬ ተሰብስበ ዲሲ ስቴት ዲፓርትመንት ኦፍ ስቴት ሂድና ወይንም ሆምላንድ ሴኩሪቲ ማን ነው ስቴት ዲፓርትመንት ሂድና ለቴዲ ሰልፍ አዘጋጅ። ነው ክሎዝ ዘ ዶር። በቁሜ ለሞትከው በደም ተጨማልቀ ገና ተለሸተትከው ክቡር አልልህም ክብር የታውቅና ዶክተር አልልህም ምኑን ተማርክና ሀገር ሞተች እንጂ ባንተ ደደብና እስኪ ልጠይቅ ማነው ያደበርታ እንደዚህ አርክሶ ያጣላህ ከጌታ እንዳሻ ገደልከን እንደ ጉድ ሞትንልህ ቤተ እምነት አቃጠል ካልቀሰን ዝማልህ ራብ ቀጣን ላንተም ጸልይልህ ማን ይዘው ብሎ ነው አሁን ይላይልህ ባንተ ዘመን እኮ አባቱን ያልሰዋ ወንድም ያልቀበረ እህቱ ተደፍራ ቅምሷ ያልተሰበረ እናት ፈርዳበት በደም ያልሰከረ በጥቦ የያዘ ስብል ነበረ። ግን ሁሉንም አልፈናል አዝነን ብናለቅስም ያሁሉ ድፍረት ግን አያለሳልስም። ቤተ እምነቷ ሲነድ ይሁን ያልፋል ባለች ሀገር ሲተራመስ ምህላ በያዘች ካንተ ክፉ እንዲርቅ ጾማ በጸለች ልጆቿን ሰብስባ ይቅር በሉ ባለች ይቅር ባስተማረች ምን አውቀዶ ይሁን ባንተ ተደፈረች አላወቅም እንጂ ኦርቶዶክስ መሆን የሃይማኖት ጥቁ ለእምነቱ መሞት ነው በግና ማርኩ ያሆነ ጴጥሮስ የኢየሱስ ልጆች ነን በሞት ውስጥ ነው ትንሣኤ ያገኘን። ስለዚህ አንፈራም እመነን አንተ ሰው ረጋ በል ሰከን ሞትን አታርክሰው። እንግዲህ ህፃናቶችን ሰምታችኋል ብዬ አስባለሁኝ። በተቻለ መጠን ብዙ ጊዜ እፈራለሁኝ፣ በተለይ ለህፃናት እፈራለሁኝ። ትልልቅ ሰዎች ቢያቀርቡ ቢታሰቡ ምንም ቢሉ በትልልቅ ሰዎች ያምራል። ህፃናትን ወደፊት ያመጣል። ጥሩ ነው። የተናገረች ነገር ምንም ውሸት የሌለው 100% ትክክል ነው። ደም እየመጠጠ ያለ እናትን ያለ ልጅ፣ አባትን ያለ ልጅ፣ ልጅን ያለ አባት፣ ልጅን ያለ እናት አልፎም ተርፎ ደግሞ በህፃናት ፊት እናቶችን አባቶችን ጭምር እየደፈረ መንግስት እንደሆነ የምንጠራጠር አይደለም። በሆነ ጊዜ ባቡጂ እንዲህ ብሎ ነበር። አሁንም እየተሰማኝ ያለውን ነገር ልናገር እችላለሁ አይደል? መናገር ከሆነ እዚህ ጋር የኢትዮጵያ ጉዳይ ዘር ማጥራት ኢተኒንግ ክሌንዚንግ አማራን ለይቶ መግደል ምን ማለት ነው? አማራ ሲገደል ጸጥ ብሎ ማየት ምን ማለት ነው? ምን ማለት ነው? አማራ ማለት እኔ እግዚአብሔርን እኔ ለዘመናት ማለት ነው ለዘመናት በታሪክ አጋጣሚ የአማራ
ብሔር ገዝቷል እና አማራ ስለገዛ አማራ መግደል ምን ማለት ነው? እንዴት ብሔር ከብሔር ለማጋጨ ለማባላት እንዳለ ብሔር ይባላል? ስፔሻሊ አማራን ለምን ትገላለህ? ምን ማለት ነው? ጁንታ ምናምን አሉ። እሺ ሄዱ የራሳቸው ጉዳይ አያገባኝም ወይ አያገባንም። ከዛ በኋላ ሄደ አማራ ክልል የቦታው ለምን አማራን ትገላለህ? ምን ማለት ነው? አማራ ሲገደል አብይ ቁጭ ብሎ ጺሙ እንደዚህ አሰርቶ ቁጭ ብሎ የሚያወራው እዚህ ስለ እንትን ከቤተ መንግስት እስከ እንትን ስላለው መናፈሻ እዛ አማራ በየቦታው የሞታ አብይ ስለ መናፈሻ ያወራል። ይሄን ቀረጸው ከዛ አብይ 4 ኪሎ ጋር መናፈሻ ያሰራል። 4 ኪሎ ወለጋ እየሞተ ምንድነው? እንዴት እየሄድን ነው? እሱ ሱፉ እንደዚህ አሳምሮ በቲቪ ቅርጹ እንትን ብሎ ችግኝ ይተክላል። ችግኝ የተከለ ሰው ይሞታል እዚህ ጋር። ይሄ ነው ወይ መሪነት? ይሄ እንዴት ነው አስተዳደር? እኔ እንደ ባለሙያ እንደ አርቲስት ምናምን ሳይሆን እንደ ዜጋ ግን ያሳስባል። እንደ አርቲስት እንደ ዜጋ ያሳስባል። የሆነ ሱፍ የለበሰ ሰውዬ ሰው እየተገደለ እሱ ግን ልብሱን ለብሶ ምናምን ብሎ ችግኝ እንጦጦ ይተክላል። እንጦጦ እኮ አጼ ምኒልክ እኮ የመሰረቷት ርዕሰ መዲና ናት። እሳቸው ሲመሰረቱ ግን ሙሉ ብሔር ብሔረሰብ እኩል እየኖረ ነው። እየመዘገብሽ ስለዚህ ኢትዮጵያ የሚያስፈልጋት አንድና አንድ የሆነ ሁሉንም ብሔር ብሔረሰብ ሳይሆን ኢትዮጵያ የሆነ ሰው ተከባብሮ የሚኖርባት እንደዚህ እንጂ እዚህ ጋር ተብሎ የሆነ ብሔር ስለሆንክ ብቻ የምትገደልበት የሆነ ብሔር ስለሆንክ ብቻ የምትፈናቀልበት ከዛ እሱ ደግሞ ቲቪ ሄዶ ኖቤል ሽልማት የሚሸለምበት ነጮች ባለጌዎችና አጃጃሎች ናቸው። ምንም ሳይሰራ ሸለሙት። እሺ ይሄ ሰው እጁን ታሰረ ሸለሙት አይሰላም ብሎ መዝግቡት። አንተ አሁን ሀገሪቷ ትክክል ናት እንዴ? አብይ መጥቶ እኮ ደሃ የማይኖርባት ሀገር ነው ያረጋት። ብልጽግና ምን ያረጋልናል? ብልጽግና ሳትበላ ብልጽግና አለ እንዴ? እኛ የምናውቀው ነገር የለም። እኛ ኑሩ መኖር ነው የምፈልገው። እዚህ አትግደሉን። በጣም ነው ማዝነው ማለት ነው። የሆነ የምታየው ነገር ያሳዝናል። ብዙ ነገር የሚያሳዝን ነገር ነው ያለው። ስፔሻሊ ሙቪ ብቻ ሳይሆን ላይፍ ላይ እዚህ ጋር እኛ ይሄ ጎተራ ኮንዶሚኒየም ነው አሁን ኢንተርቪው ያደረጋችሁኝ ያላችሁት። እዚህ ጋር መጥቶ ቆሎሻች በጠረባ ምናምን ይላል የሆነ ፌደራል እንዳትናገር አይሆን አሁን ቀር ይላል ታለክስ ገብቷ ይሄ ሌላ ነው አለ። እናቶች አሉ እዚህ እናቶች ሲለምኑ ይመቷቸዋል። አሁን ላይ የሚያስፈልገን እውነት ለመናገር ኢትዮጵያን በእኩልነት ይመራ ትግራይ፣ አማራን፣ ኦሮሞን ሳይለይ ሰውነታቸውን በሰውነት አክብሮ መምራት የሚችል እንጂ ትግራይ ላይ ስለሆነ ነገር ምናሞያገስ አማራ ላይ ሲሆን ምናኮስ አይደለም። ማንም ሰው ኢትዮጵያዊ እንደመሆኑ መጠን እንዲሞትብን አንፈልግም። መደራደር፣ መነጋገር፣ መከራከር ካለባቸው ተከራክረው ተደራድረው እንዲፈቱ እንጂ እንዲጨፋጨፉ አንፈልግም። ወደ መንፈሳዊ እንምጣ። ከዚህ ማስጠንቀቂያ እንጀምር። የሰርግ ጊዜ ነውና በተክሊል የምትጋቡ ሰዎች የምትሳሳቱትን ትልቅ ስህተት ልንገራችሁ። ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን እንዳትቀበሉና ትዳራችሁን ሳታስባርኩ እንዳትቀሩ እግዚአብሔርን ሕግ እንድትጠብቁ እነግራችኋለሁ። ምክንያቱም ቅድስት ቤተ ክርስቲያን አንድ አይነት ሕግ ነው ያላት። ምን ማለቴ ነው? ከሰርግ ውጪ ያለው ስጋው ደግሞ የተለየ፣ በሰርጋችሁ ጊዜ የምትቀበሉት ስጋው ደግሞ የተለየ አይደለም። ስጋው ደግሞ አንድ ነው። ለስጋው ደግሞ የምንጠነቀቅለት ጥንቃቄም ደግሞ ሁሉ ጊዜ አንድ ነው። ሰርግ ላይ ሲሆን ላበታችሁን አፍሱ፣ በደንብ ይድከማችሁ። የዛን ጊዜ የስጋው ደሙን ክብር ስርዓት አልጣሳችሁም ብላ ቤተክርስቲያን አታስተምርም። ከሰርግ ውጪ የምትቀበሉት ሲሆን ተሸፋፍናችሁ ቀጥ ብላችሁ ቤታችሁን ሄዳችሁ ስርዓቱን እንድትጠብቁ፣ በሰርጋችሁ ጊዜ ግን እንደዚህ ላበት እስኪፈሳችሁ ድረስ እየዘለላችሁ ዘምሩ ብላ ቤተክርስቲያን ያዘዘችበት አንድም ቦታ የለም። ለስጋው ደግሞ ክብር ማንሰጥ ከሆነ ክብር አይኖረንም።
ትዳራችንም አይባረክም። ስለ በረከት ፈንታ መርገምን አትቀበሉ። ቅዱስ ሥጋው ደሙን አክብሩት። ምክንያቱም ማንኛውም ነገር ስታከብሩት ነው የሚያከብራችሁና። እናም በዚህ ጊዜ በተክሊል የምትጋቡ ባለትዳሮች እስቲ ተከብራችሁ ለዛን ቀን የሚዘመረውንም የሚካሄደውንም መርሐ ግብር ቁጭ ብላችሁ ተሳተፉ። ምክንያቱም ላባችሁ እንደዚህ እስኪፈስ ድረስ ወጣችሁ ስትዘምሩ ለሥጋው ደሙ ያላችሁን አነስተኛ ክብር ነው የሚያሳየውና። ስለዚህ በተለይ በአገልጋዮች ለምን ይብሳል? አገልጋዮች ናችሁ፣ የቤተክርስቲያን ዲያቆናት ናችሁ። እናንተ ስርዓትን ጠብቃችሁ ሌሎች እናንተን አርአያ አድርገው ስርዓት እንዲጠብቁ ማድረግ ነው እንጂ እናንተ እንዲህ አክሊላችሁን አውልቃችሁ እንደዚህ ላባችሁ እስኪፈስ እየዘመራችሁ ነገ እንዲህ የሚያደርገውን ሰው እንዴት ተረፍ ማለት ትችላላችሁ? ይሄ ትችት አይደለም፣ ወንድማዊ ምክር ነው። ብትቀበሉ መልካም ነው። የምናገረው የቤተክርስቲያንን ስርዓት ነውና። ስለዚህ በዚህ ጊዜ የምትጋቡ ሙሽሮች ስርዓተ ቤተክርስቲያንን ጠብቃችሁ ሥጋው ደሙን አክብራችሁ ተከብራችሁ ቁጭ ብላችሁ መርሐ ግብሩን ተሳትፋችሁ ወደ ቤታችሁ ብትገቡ ለእናንተም ለወደፊት ህይወታችሁ መልካም ይሆናል ማለት ነው። ግን በዚህ ልክ ስሜታዊ ሆናችሁ ሕግ የምትጥሱ ከሆነ እግዚአብሔርን ታስቀይማላችሁ፣ ለወደፊት ህይወታችሁም ጥሩ ነገር አይሆንም። ስለዚህ ይሄን መልእክቴን አሁን ለሚጋቡ ባለትዳሮችና ቤተክርስቲያን ላይ ለሚገኙ አለቆች የማያውቁ ነው አይደለም እያወቁ ነው የሚያጠፉትና ቤተክርስቲያን ላይ ለሚገኙ አስተዳዳሪዎች፣ የንስሐ አባቶች እንዲሁም ደግሞ የምታገቡ ሙሽሮች ይሄን ስርዓት እንድትጠብቁ በልዑል እግዚአብሔር ስም አስተላልፋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አድርሶልኝ። ዲንሲራክ ቲዩብን ደግሞ ገብታችሁ ሰብስክራይብ እንድታደርጉልኝ እጠይቃችኋለሁ። ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክን። ገብታችሁ ዩቲዩብን ተከታተሉለት። አሁን ላይ የሰርግ ሰሞን እንደመሆኑ በተለይ ካሜራ ባዩ ቁጥር ፈንጠዝያ ውስጥ የሚገቡ አሉ። የከበሮ ካልመታን ላባችን ካልተጠባጠበ የሚለው አሉ። ከዚህ በፊት እንደምናውቀው ማንም ሰው ሲቆር በተቻለው መጠን ላብ እንዳያልበው፣ ድካም እንዳይሰማው፣ የረሃብ ስሜት እንዳይኖረው፣ ደም እንዳይደማው፣ ከአፉም ጥብጣቤ እንዳይወጣ ጥንቃቄ ይደረጋል። ነገር ግን በዚህ ሰዓት እንደዚህ ከበሮ እየተመታ እየተዘለለ ላባችን እየተቆረቆረ ስርዓተ ቤተክርስቲያን ማክበር ላይ ይቻላል። ምናልባት የቆረብንበትን አልፈን በነጋታው ይህን ስርዓት መፈጸም እንችላለን። የቆረብንበትን ቀን በተቻለ መጠን ቅዳሜ ከሆነ እሁድ መዘምራን ሰብስበን ሌሎችን ማህበረሰብ ሰብስበን መዘመር ካለብን መዘመር ይቻላል። ግን ቢያንስ የቁርባኑ ቀን ቢያልፋችሁ ጥሩ ነው የሚል ነገር ነው። ፓስተር ሱራፌልን አይተን ሁለት አባታችንና አባ ገብረ ኪዳንና ወንድማችን ያቆርዳውስ መንግስተ ሰማያትን አይወርስም እንደሚለው ቃሉ ሰካራምም መንግስተ ሰማያትን አይወርስም። የኢትዮጵያ ኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ከቢራ ፋብሪካ ጋር ምንም አይነት ህብረት፣ ምንም አይነት ዝምድና፣ ምንም አይነት መተባበር የላትም። መጠጣት ጽድቅ ሆኖ አያውቅም። አንዳንድ ሰው የቤተክርስቲያን ሰማዕታትን ስም የቢራ ጠርሙሱ ላይ ሲያይ ይሄ ቢራ የተባረከ ነው ብሎ ያስባል። በየትኛውም መልአክ ስም የተጠራ በየትኛውም ሰማዕት ስም የተጠራ ቢራ ቢሆን እርኩስ መሆኑን በዚህ አጋጣሚ የትኛውም የመጠጥ ጠጪ የቅዱስ ጊዮርጊስ ቢራን እየጠጣ ይሄ እኮ የተቀደሰ ቅዱስ መጠጥ ነው አይደል? ግን ለጌታ የሚዋሹ አካላት ግን አንደበታቸው ላይ የተቆጣጠራቸው ክፉ መንፈስ ስለሆነ ሁሌም ቢሆን ይዋሹለታል። መናገር ፈልጋለሁ። ዘፋኝ ሃይማኖት የለውም። በዘፈን ላይ ያለንን ጥብቅ አቋም እንደተናገርነው ሁሉ ስካር ላይም ያለንን ጥብቅ አቋም እንናገራለን። ዘፋኝ ሃይማኖት አለው። የፕሮቴስታንትም ዘፋኝ አለ፣ ኦርቶዶክስም ዘፋኝ አለ። በውጭም ዓለም በሀገር ውስጥም እንዲህ አይነት ነገሮች አሉ። ዘፋኝነት የምግባር ጉድፈት እንጂ የሃይማኖት አልባ ወይ ደግሞ እግዚአብሔር የለም ብሎ ማመን አይደለም። በራሱ የሚገናኝ አይደለም። ግን ማን ይጠይቃል? በዚህ አጋጣሚ ይህን መልእክት ሳስተላልፍ መጠጥ ኃጢአት ነው አልክ ብላችሁ የተበሳጫችሁ ሰዎች በውስጣቸው ያለው ክፉ መንፈስ ከእግዚአብሔር ቃል ጋር እየተጋጨ እንደሆነ እንድታስቡ ለመናገር ያክል ነው። ሰካራምነት በእግዚአብሔር ዘንድ የተጠላ ነው። መጠጥና ሰካራምነት በጣም የተለያዩ ነገሮች ናቸው። ለምሳሌ እኔ አያርገውና ጠጣም ጠጪ አይደለሁም። ይሄንን የሚያክል ቢራ እንበል ብጠጣ ላልሰክር እችላለሁ። ስለዚህ ሰካራም አያስብለኝም። ሰካራምነት ከልክ ማለፍ ነው። ከልክ አልፎ ራስን አለማወቅ፣ ራስን መሳት፣ ሰካራምነት እሱ ነው። ያንን ነው እግዚአብሔር የተጸየፈው እንጂ መጠጥን አይደለም የተጸየፈው። መጠጥ ክፉ ቢሆን ኖሮ ማይደረግ ቢሆን ኖሮ ክርስቶስ በቃና ዘገሊላ ሰርግ ቤት ወደ ወይን ባልቀየረው ነበር። ችግሩ ያለው እሱ ሳይሆን ከስካሩ ነው ችግር ያለው። ግልጽ ነው። ዘፈን ኃጢአት ነው ወይስ ጽድቅ ነው የሚሉት?
ሐዋርያት በዲስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል። ነገረኝ አላሉ። ምን አይነት የደንቆሮ ጥርቅም እንዳለ እኔ ሌላውን አይደለም ደንቆሮ ብለው አንተ ነው አንቺ ነው። ሐዋርያት በዲስቅልያ መጽሐፍ በ27ኛው አንቀጽ ኢመፍቱ ይሁር ክርስቲያን ሀበቤተ ተውኔት ወዘፈን ክርስቲያን ዘፈን እንኳን ዘፈን መዝፈንና ማዳመጥ የሚዘፈንበት ተውኔት ያለበት ቤት ክርስቲያን ቢሄድ ኃጢአት ነው ተብሎ ተጽፏል። ትናንት ይገርማችኋል ነገረ ክርስቶስ ስናስተምር አምሽተን ልክ እንደጨረስ ነው ነገረ ክርስቶስ አብሮኝ ሲናገር የነበረ ሰው ወዲያው ከ10 ደቂቃ በኋላ የሰውየውን ዘፈን ለጥፎታል። አፈርኩኝ። ወዳጄ ነው ብዬ አልምረው። አዎ ትናንት ኦንላይን ስትከታተሉ የነበራችሁ የፈለገ ወዳጄ ይሁን እንዴ አይነት ጫፍ ወጣ ነውረኝነት ከምንድን ያመጣ ነው? ፖለቲከኞች እሺ ይሁኑ አክቲቪስት ነን ምን የፈለጉትን ያድርጉ። እንዴት አንድ ክርስቲያን ነኝ ለክርስቶስ ቆማለሁ ያለ ሰው ዘፈንንና መዝሙርን ኃጢአትንና ጽድቅን እንዴት እኩል ማካሄድ ይፈልጋል? አሁን ሰዎች እየጠሉን ያለ ለምንድን ነው? በነገራችሁ ላይ ሁሉ ሰው የሚጠላን ለምን ይመስላችኋል? ለምን ትናገራለህ እኮ እኔ ልንገርህ እናቴ ትሆን የወለደችኝ እናቴ አንድነት ልንገርህ ደሃውን ተናግረህ ሀብታሙን ከተውከው አንተ የሰይጣን ሰው ነህ። ተራውን ምመን ተናግረህ ቄስ ነው ጳጳስ ነው ብለህ ከተውከው አንተ ክርስቲያን ልትባል አትችልም። ዘርጥጥ እያልኩ አይደለም። መድረክ ላይ ስቆም ግን ደሃውን በተናገሩበት አንደበቴ ሀብታሙን መናገር አለብኝ። እንደው አንድነት ልንገራችሁ ተራ ሰው ከሚያጠፋው ጥፋትና መሪ ከሚያጠፋው የትኛው ነው የሚጎዳ? ንገሩኝ። በአደባባይ መዘለፍ ያለበት መሪው ነው። ወደድክም ጠላ የፈለከው ልትለኝ ትችላለህ። ሁለት ምርጫ ነው ያለኝ። ወይ እውነቱን እናገራለሁ አልያ ዝም እላለሁ እንጂ ወጥቼ ጥቅስ ጠቅሼ እቺ እኮ ማለት እንደዚህ ማለት ናት። ዛሬ ሁሉም ይወዳቸው መንግስትም ይወዳቸው ራሱ አሉ አይደለም? ኡስታዞች የሚመሰክሩላቸው ሁሉ ሰባኪዎች አሉን አይደለም? አሁን አንድ ቴሌቪዥን ፕሮግራም እያየሁ አንዱ ኡስታዝ ወጥቶ እንዴት ያለ አውዳሚ እኮ ነው ጸረ መጋቢ አዲስ እንትና እውነተኛ ሰባኪ ምርጥ ሰው ሁሉ ሰው እንደሳቸው ልብ በሉ። አንድን ሰው ሰይጣን ከመሰከረለት ያ ሰው ምን እንደሆነ ለመገመት አያቅታል። ይሄ አሁን የመጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት ለመምህራችን ዲያቆን ዮርዳኖስ አበበ እግዚአብሔር አምላካችን ረጅም ዕድሜን ከጤና ጋር ይስጥልን ያድንልን። ደግሞም አክለን ደግሞ መምህራችን አባ ገብረ ኪዳን እንስማ። አሁን የመጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም። ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋለህ የሚል አባት ባጌ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም። መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝ እያለቀስ አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግስተ ሰማያት ፍቅር አያስለቅሰንም። የኛና የዓለም የኛና የልማዶቻችን የኛና የጠባዮቻችን የኛና የክብራችን የኛና የዘራችን የኛና የሹመታችን ነገር ግን ያስለቅሰናል። ራት አያስበላንም፣ ምሳ አያስበላንም፣ አስኮርፎ ያሳድረናል፣ አስኮርፎ ያውለናል። እንደ ሰይጣን ያደርጋል። ዋው ብዙዎቹ እንዲያጸድቁላቸው ነው የሚፈልጉት። ስህተታቸውን ስህተት ከማረም ይልቅ ትክክል ነው በርታ ከጎንህ ነን እንዲባሉ ይፈልጋሉ። የሆነ ሆኖ እኔ እዚያ ላይ አብቃ ከመሻን የተመጣሁባችሁ። እንግዲህ ለብዙዎች ይህን ቪዲዮ እንደምታዳርሱት ተስፋ አድርጋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩኝ።